ሰላም ሰላም ውድ አርቲስት ቲቪ ተመልካቾቻችን ዛሬም እንግዲህ ልዩ ከሆነ የዓለም ዋንጫ ፕሮግራማችን ጋር መተናል። የምን ጊዜም ኮከብ ለመባል እንደ መስፈርት በህዝቡ ከተቀመጡ ነገሮች አንዱ የዓለም ዋንጫ ማግኘት ነው። የአፍሪካ ኩራት ከመላቸው አገራት አንዷ ግብጽ ነው። ከ90 ደቂቃ በፊት ውጤቱን ይሄ ነው ብለ 100% መናገር አትችል። ያሁኑ የግብጽ ብሔራዊ ቡድን እኔ አርጀንቲናን ጥሎ ያልፋል ብዬ ማምንበት ነገር የለም። ንጉሱም በተራው ቢያለቅስ ሳላ ከሚያለቅስ ደስ ይለኛል። ዛሬ እንግዲህ እንግዶችም አሉን። እስቲ መጀመሪያ ራሳችሁን አስተዋውቁልን። እኔ መኮንን ጉርሙ እባላለሁ። ተወልጄ ያደግኩት መርካቶ አካባቢ ነው። ወደ አማኑኤል በለው ወደ ላይ ስቴት ደግሞ ኳስ ሜዳ አለ። ኳስ ሜዳ ላይ ካልኩ ካንተ ጋር ልራራቅ ነው። ስለዚህ አማኑኤልም መርካቶና አካባቢው የሚለው ያስማማኛል። እኔ መርካቶና አካባቢ ተወልጄ ያደግኩ ልጅ ነኝ። አርት ስፖርት የክብር እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እኛም እናመሰግናለን። ኦኬ ኢልመዲን መሐመድ እባላለሁ። የቀድሞ እግር ኳስ ተጫዋች አሁን የፋሲል ከነማ ምክትል አሰልጣኝ ነኝ። እንግዲህ የዓለም ዋንጫው ያው ወደ ሩብ ፍጻሜ እየገቡ ነው ያሉት። እንዴት አያችሁት እስቲ እስካሁን ያለውንና በተለይ ደግሞ ትላንት ስፔንና ፖርቹጋል ያደረጉት ጨዋታ ብዙ ተጠብቆ ግን ያው እንደተጠበቀው ሳይሆን ትንሽ ብዙዎችን ያሰለቸ ጌም ነበር ይመስለኛል። እንግዲህ እስቲ ዓለም ዋንጫው እንግዲህ ዘንድሮ ከሌሎች ጊዜያቶች በብዙ ነገር የተለየ ነው። ቡድኖቹ ራሳቸው ተወክለው የሚመጡት 48 ሆነዋል። አዘጋጅ ሀገሮቹ 3 ሀገሮች ሆነዋል። እስከዛሬ በታሪክ ሆኖ አያውቅም። የቪዛ ነገር ራሱ ትልቅ ውዝግብ አለ። ዳኛ በለሱት ሾማ ይገባል የራሱ የሆነ ኮንትሮቨርሻል የሆነ ብዙ ነገር አለ። እሱን ተወት እናድርገውና በቃ ዓለም ዋንጫ በጣም ሰዎችን በሚያስደንቅ በጉጉት እንድትጠብቁ የሚያደርግ ደግሞ ብዙ ነገር አለ። ፖዚቲቭ ሳይዱ ስታየው ቢኮዝ እዛው ሜክሲኮ ራሱ ያለው ህዝብ ለኳስ ያለው እንትን ልነገር አልችልም። በቃ ከኳስ ሌላ ስፖርት ያለ እስከማይመስላቸው ድረስ የኢትዮጵያ ህዝብ ኳስ ይወዳል። በቃ እነሱ ደግሞ ደማቸው ራሱ የተለየ ነው። ሜክሲካን በዛ ናቸው። እኔ ከምቱ አሜሪካ ራሱ ያው ድሮ ከነበረ ሶከር ነው እናንተ ማትሉት የአሜሪካ ፉትቦል አለ ድሮ ከነበረው ግን ሁኔታ ስቲል ስታወዳድረው በቁጥር ጨምሯል። እድገት አለ ማለት ነው። ካናዳውም ደሴምት ስለዚህ እያንዳንዱ የራሱ የሆነ እንትን አለ። ወደ ጌምስ ሲሄድ የትላንትናው ጨዋታ የስፔንና ፖርቹጋል በጣም የተጠበቀ ኳስ ጨዋታ ነው። እኔ ራሴ በጣም በጉጉት ሲጠብቀው ነበር። ምክንያቱም አንደኛ ተቀራራቢ ሀገሮች ናቸው። በካርታም ላይ ስታቸው አጠገብ ያሉ ሀገሮች ናቸው። ወይዘሩ ተመሳሳይ ነው። አመጋገባቸው ብዙ ነገራቸው ተመሳሳይ አለ። አጫዋወታቸውም ተመሳሳይ እንደሚሆን ያው ኤክስፔክት አደርጋለሁ። ግን ካይንድ ኦፍ ትንሽ ስሎ ሆነብኝ ለኔ ሲጀመር። ላይክ ለምሳሌ ኳስ ጀምሮ የሚወጣ ቡድን ደስ ይለኛል፣ ግን ቶሎ ከሜዳቸው አይወጡም። ገባ ሁልጊዜ ሜዳውን በሶስት ስትከፍለው ያኛው የሌላኛው ቡድን ይሄ የራስ ቡድን ሆኖ መሀሉ የጋራ ቢሆን በጋራና በራስ ሜዳ ነው ብዙ ጨዋታ የነበረው። ፈጥነን ወደ እነሱ ግብ ክልል አንሄድም አልሄድም። አሁን ሮናልዶ ለምሳሌ ስንት ኳስ ደርሶታል ብለህ ብትቆጥር ፕሮባብሊ በጣት የሚቆጠር ኳስ ነው የነካው። ለምን አጫዋታቸው ብዙ ትንሽ ወደ ኋላ ተደራጅቶ በመምጣት ላይ ያተኮሩ ነበሩ። ብዙ ሙከራ አላየንም እንደኔ የግል አመለካከት ማለት ነው። ስለዚህ ብዙ ሙከራ ብናይ የተሻለ ጨዋታ ትንሽ ፈጠን ያለ ሊሆን ይችላል ነበር እየገመተ። ፖርቱጋል በሮናልዶ ስር ነው ወይስ በአሰልጣኙ ስር ነው? ተጽዕኖ የለበትም አሰልጣኙ ላይ? እኔ ግራ ስለገባኝ ነው። በአሁን በትላንቱ አይደለ አዝኛለሁ እውነት ለመናገር ኖ ሮናልዶ ከዚህ ዓለም ዋንጫ በመሰናበቱ ያ እንደ ትልቅ ተጫዋች ዓለም 20 ዓመት ሳይሰስት ከነ መሲ እና ሮናልዶ ማየት ያለ ስስት እነዚህን ጀግኖች አሁን የዛሬው ማታ ጨዋታን ሳንጨምር የመሲ ድረስ ሄዳል። ግብጽ ልታስቆመው ትችላለች አናቀም። እኔ ግን የሚቆም ይመስለኛል። ሲቆምም አዝናለሁ። እንደዚህ አይነት ዓለም በጉጉት የምትጠብቃቸው ተጫዋቾችን ማጣት አሳዝኖኛል። ግን ሮናልዶ አንተም ልብ ብለህ እንደምታውቀው ፓወር አለ።
በዚች በ20 ዓመት ውስጥ ለዓለም ያበረከተው ነገር ዝም ብሎ በቀላል የምትተው ነገር አይደለም። ማንም የሱን ያህል 900 ምናምን ጎል ያገባ የለም። ሪስፔክት ልታረገው ይገባል። ወደ ሳይሆን ያሳየህ ነው። ከሌላ ተጫዋች ጋር ማወዳደር ሌላ ነገር ነው። እሱ ግን ላደረገው ነገር ትልቅ ክሬዲት ልትሰጠው ይገባል። ጀግና ተጫዋች ነው። ስለዚህ ፓወር አለው እንደ ሴንስ አሰልጣኙም እኮ መጥቶ ሊያማክር ይችላል። አንተን ነው ሊያደምጥ ይችላል። ለምሳሌ መሲን ብታይ አርጀንቲና ውስጥ ለረጅም ጊዜ ተጫውቷል። እሱ የሰራው ነገር አንካውንተብል ቁጥር የሚዘልቀው ነገር አይደለም። ሶ አሰልጣኙ እንደ ካፒቴንም እንደ ነባር ተጫዋችም ያማክራል። ዛሬ በጋሻውን አስቀምጬ ከሌን ባጫውተው ምን ይመስላል ሊለው ይችላል። ሶ ፓወር አለ። ስለዚህ የአሰልጣኙ ፓወር ይበልጣል የሮናልዶ በሚለው ሳይሆን በቃ አሰልጣኙ ፓወር አለው። ሮናልዶ ደግሞ ሌጀንድ ነው። በዚህ ላይ ደግሞ ታስታውስ እንደሆን ግን እዛው አንድ አጋጣሚ ከጀመርነው አይቀር ልጨርሰው ብዬ ነው። የዛሬ 4 ዓመት ሮናልዶ ፈርስት ቻንስ ተሰጥቶት ጥሩ አልነበረም። በሁለተኛው ቻንስ ራሞስ ገብቶ ሃትሪክ ሰራ። ሶ ራሞስ ሲጫወት ሮናልዶ እየተቀየረ ይገባ ነበር። ዜን ውድድሩ አልቆ ሀገሩ ሲገባ ግን ትልቅ ኮንትሮቨርሻል ነገር ነው የገጠመው። እንዴት ሮናልዶን አስቀምጠ ምናምን ሰውም ለሱ ያለው ሪስፔክት የተለየ ውጤትም ውጤት ስለሌለ ውጤት ቢኖር ኖሮ እኮ ምንም አይልም ነበር። ስለዚህ ሰውየው ትልቅ ፓወር አለው። አሰልጣኙ ከአሰልጣኝነት ተባሮ ነበረ። የራሱ የሆነ ምክንያት እናንተ ሊኖረው ይችላል። ሮናልዶን ግን እንደ ሮናልዶነቱ ሪስፔክት ሊደረግ ይገባዋል። ይሄ መጨረሻ የዓለም ዋንጫው ሆነ በጣም ብዙ ተከታዮችን አፍርቷል። ያንግስተሮች ምናምን ብዙ አሉ። ወንድሜ ጊዜውን እንዳልይዝ አረ አለ ኤልመዲንማ ጠይቅልን እንደ ኤልመዲንን እንፈልጋለን። የዓለም ዋንጫም ባንተ እይታስ ቆንጆ የዓለም ዋንጫ ነው በእኔ መልከታ። ቅድም ወንድሜ እንዳነሳው ይሄ የቪዛ ኢሹ አንዳንድ ነገር ከዛ ችግር ውጪ የብዙ ሀገራት መሳተፋቸው ውድድሩን ምንም እንትን ይሄ የኳሊቲውን አላወረደው ቆንጆ ነው የነበረውና በዓለም እግር ኳስ ላይም ትንንሽ ሀገራት በህዝብ ብዛትም በእግር ኳስ ደረጃቸው ትንንሽ የሚባሉ ሀገራት ትልቁ መድረክ ላይ ኮምፒት ማድረግ እንደሚችሉ ያየንበት ነውና እግር ኳስም ይሄ ከግለሰብ ጥገኝነት ወደ ቡድን ስራ ሞር በደም እየሄደ እንደሆነ ያየንበት የዓለም ዋንጫ ነው። ቆንጆ የዓለም ዋንጫ ነው እየተከታተልን ያለ ነው ብዬ ነው ማስበው። የስፔን እና የፖርቱጋልን በዛው እሱ ላይ ትንሽ እኔ ወደ ስፔን ታደላለህ። እንትኑን ጨዋታውን ምንድነው በእኔ መልከታ ጥሩ ጨዋታ ነው ብዬ ነው ያሰብኩት። ሞር ሁለቱም በጣም ቴክኒካል ናቸው። በስፔሻሊ ደግሞ ስፔን ሁል ጊዜ ተጋጣሚን ታሳቢ አድርጎ አይደለም የሚመጣው። በራሱ የጨዋታ መንገድ ውስጥ ከቶ ብልጫ ወስዶ መጫወት ነው የሚፈልገው ስፔን ናሽናል ቲም። እንደ ሀገርም የእግር ኳስ ሀሳባቸው የዛ ጥገኛ ነውና ብዙ ጊዜ እንደዚህ በትራንዚሽን የሚሄዱ ቡድኖች በጣም በተደራጀ መንገድ ሲያጠቋቸው እናያለን። እኔ ፖርቹጋል ትላንት በዛ መልኩ ይመጣል ብዬ አስቤ ነበር ግን ፖርቹጋልም ሞር የኳስ ነገሩ ላይ ኳሱን ማን ብዙ ይቆጣጠር የተሻለ የተቆጣጠረ ያሸንፋል የሚለው ነገር ላይ ያመዘነ ይመስለኛልና ስፔን ግን ያው ስፔን ነው። ሁልጊዜም ከኋላ ጀምሮ መጫወት፣ ተጋጣሚን መጫን፣ በህብረት መጫወት፣ የኳስ ቁጥጥርን ዋና የማሸነፊያ መሳሪያ አድርጎ የሚጫወት ቲም ነው። በውድድሩ ላይ እስካሁን ድረስ ጎል ያልተቆጠረበት ብቸኛው ቡድን ነው። ሰዎች አሁንም የስፔን ብሔራዊ ቡድን ደካማ ዲፌንስ አለው ይላሉ እና እስካሁን ድረስ 8 ውስጥ ሲገቡ አንድም ጎል አልተቆጠረባቸውም እና ይሄ ጥንካሬውን ነው የሚያሳየው እና እኔ ገፋ አድርጌ ስፔንን እስከ ፋይናል ድረስ ይሄዳል ብዬ ነው የማስበው። እኔ አንደኛው ቡድን ቢወድቅም አመሰግናለሁ። ተማያው ጎረቤታሞች ያው እዛው አካባቢ ያለው ግን ምናልባት የሮናልዶን እንግዲህ ያው የመጨረሻ የዓለም ዋንጫ ነው ብሎ ነበርና ያው ትንሽ እሱም ስሜታዊ ሆኖ ነበረ። በተለይ ደግሞ እሱን የሚያደንቁ የሚደግፉ እርግጥ እንደ እግር ኳስ ተመልካችና እሱን እንደሚያውቅ ያው ከዚህ በኋላ በእንደዚህ አይነት መድረክ አናየውም የሚለው ነገር ይመስለኛል። ያው ሁላችንም ላይ የሚፈጥረው ነገር ይኖራል። ግን ደግሞ አንዳንድ ሚዲያዎች አይ በቃ እኮ ምን ራሱም ተናግሮ ነበር። በተለይ ዓለም ዋንጫን በተመለከተ
እርግጥ ያው የአውሮፓ ዋንጫን በማሸነፍ ደስተኛ ነኝ ለኔ ተመሳሳይ የሆነ ደረጃ ነው ያላቸው እንዲህ የሚል ነገር እንግዲህ እሱም ተናግሯል። ግን አንዳንዶች እሱንም እያነሱበት ነበር። አይ በቃ ያቀለለውን የዓለም ዋንጫ ባያገኘውስ ምንድነው ለምንስ ነው ኢሞሽናል የሚሆነው አይነቱ ሁላ ጥያቄ ያነሱ አሉና እስቲ እሱን እንዴት ታዩታላችሁ? በጣም ይገርማል። እንግዲህ ያው ራሱ እሱ ካለበት ራሱ ቃላት ብንጀምር የአውሮፓን ዋንጫ በልቻለሁ ይሄ ጀስነቲንግ ምናም ሲል ሰይድ ማኔ ኦቨርናይት ተነስቶ የአፍሪካን በልቻለሁ ዓለም ዋንጫ ምንም አይደለም ሊል ነው ማለት ነው አይደለም። እያንዳንዱ ትልቅ ተጫዋች ትልቅ ምኞትና ስኬት አለ። ምኞት ብቻ አይደል ስኬት። ትልቁ ሮናልዶ ሉዊስ ናዛሪዮ እሱን የተለየ የሚያደርገው ለምንድነው? ከጉዳት አገግሞ መጥቶ ምን ብሎ መራመድ አትችልም የተባለ ኳስ ተጫዋች ተነስቶ መጥቶ የዓለም ዋንጫን ድል አድርጎ አሸንፏል። ይሄ ነው ስኬት ማለት። ገባሽ ምልሽ? የሌሎቹን ተጫዋቾች ውድድር ውስጥ ሳንከተው ሮናልዶ ይበላማ ይጣላል ያልገምት ሮናልዶ ትልቅ ኳስ ተጫዋች ምንም ጥያቄ የለውም የዓለም ዋንጫ ነው ስትናገር አንድ ሰው እኮ is not perfect የሆነ ቦታ ላይ ልትሳሳት ትችላለህ። በዚህ ነገር የላቀ ነገር በእግር ኳስ ተጫዋታ የላቀ ብዙ ታሪክ ትሰራና ብዙ ተከታዮች ታፈራና እዚህ ጋር ደግሞ ፌል የምታረግበት ነገር ይኖራል። ይሄንን በመጥፎ አልይዝበትም። ትልቅ የተከበረ ኳስ ተጫዋች ነው፣ ሪስፔክት አደርገዋለሁ። ግን ዓለም ዋንጫ የሁሉም ሰው ምኞትና ስኬት ነው ያስባል። በሮናልዶ ላለፉት 20 ዓመታት ለእግር ኳሱ ባበረከተው ነገር ዙሪያ ምንም ጥርጣሬ የለም። ግን ምንድነው የምንጊዜም ኮከብ ለመባል እንደ መስፈርት በህዝቡ ከተቀመጡ ነገሮች አንዱ የዓለም ዋንጫ ማግኘት ነው። ሜሲ አንደኛ በዚህ ጉዳይ ላይ ለዘመናት ሲተች የነበረው በግሉ ሁሉንም ዋንጫዎች አግኝቷል፣ ሁሉንም ስኬቶች አግኝቷል። ነገር ግን ያንን የዓለም ዋንጫ ባለማግኘቱ ነበር አርጀንቲናያን እሱ እንደውም ለስፔን ነው የሚቀርበው ትክክለኛ አርጀንቲና አይደለም እስከ ማለት የደረሱትና በሮናልዶ ደረጃ ያሉ በታሪክ በሆነ አጋጣሚ የሚፈጠሩ ተጫዋቾች ሙሉ የሚያረጋቸው የዓለም ዋንጫ ይመስለኛል። ሁሉ ጊዜም በህዝባቸው ዘንድ ሙሉ የሚያረጋቸውና ይሄ የሰጠው አስተያየት ራሱ ላይ ባክፋየር ያደረገ ነው የሚመስለኝ። ሁሉ ጊዜም ንጽጽሩ የሱ ከሜሲ ጋር ነው። ባይልና ልጆቹን አስተባብሮ በጣም ጥሩ ኳሊቲ ያላቸው ልጆች ያለው ቲም ነው ፖርቹጋል። ልጆቹን አስተባብሮ የዓለም ዋንጫውን ለማግኘት ቢታተር ይሻል ነበር ብዬ አስባለሁ። የሱ ተቀናቃኝ ሜሲ ያንን ያደረገው ልጆቹም ለሱ እንዲጫወቱ ህዝቡም እሱን እንዲደግፍ ብሔራዊ ቡድኑ ላይ ሁሉ ስኬቶች ሁሉ ከሱ ጋር ተያያዙ እንዲሆኑ በመደረጉ ነው ሜሲ ቡድኑን በሱ ዙሪያ እንዲገነባ ተደርጎ ዋንጫውን ያገኘውና ሮናልዶም ይሄንን እኔ እንደ ባለሙያ ቢያገኝ ደስ ይለኛል። የእውነት ቢያገኝ ደስ ይለኛል። ለእግር ኳስ ለሰጠን ነገር ለዚሁ እንደዚህ አይነት ኮንሲስተንሲ አሁን በሚቀጥሉት አመታት በሮናልዶና በሜሲ መካከል የነበረ አይነት ነገር መቼም አይኖርም። ምናልባት እኛ ካለፈን በኋላና ነግሬያታለሁ ከዘራ ይዤ እኮ ነው ብያታለሁ። አስታውሽ አልነም ስለዚህ አዎ እሷን ያለው ነገር ይሄን ዓለም ዋንጫ በዛ መልክ ቢያገኝ ደስ ይለኝ ነበር። አልሆነም። ያቀጣም እንግዲህ የመሆን እድል የለውም። በቃ አንዱ ጎዶሎ ነገር የሚነሳው የዓለም ዋንጫ ነው። በቃ ሁልጊዜ ሲወዳደር ከምንጊዜም አሁን የምንጊዜም ኮከብ የምንላቸው እነ ፔሌ እነ ማራዶና እነ ዚዳን በዩ እነ ሁሉም መለኪያቸው ያ ነው። እነ ክራይፍ ለዓለም የሚተርፍ የእግር ኳስ ሀሳብን አምጥተው ግን በዚህኛው ነገር ላይ ሲለኩ ግን ይወድቃሉና ይሄ የታሪኩን ጎዶሎ የሚያረግበት ይመስለኛል። እንደው የስፔንና ፖርቱጋል ከተነሳ ትልቁ ሌጀንድና ትንሹ ሌጀንድስ እንዴት ነው? ላሚን ያማልና እስቲ አንቺ እስቲ አውሪ በዚህ ጉዳይ። አትላንት እኮ ያው
ደጋፊም አንድ ደጋፊ አይቻለሁ እንደዚህ ዞት የስፔን የፖርቹጋል አልተለየልኝም። ያው እንግዲህ ማሊያቸውም ለብሶ የገቡ ስለሚመሳሰል ይሆናል። ኤኒዌይ ግን አሁን እንግዲህ ያው እሱ ፊውቸሩ ነው አለ ላሚን ያማልን። ሮናልዶን ደግሞ ሌጀንድ ነው ኦብቪየስሊ። አሁን ስለ ሮናልዶ እኮ ምንም ማለት እኮ አንችልም አይደለ? በ6 የዓለም ዋንጫ ላይ በተከታታይ ያየነው ተጫዋች ነው። ዩኖ በሁሉም ላይ ማስቆጠር ችሏል። ቀላል አይደለም እንግዲህ አይ ቲንክ ለፖርቹጋል 146 አጠቃላይ ወደ 976 እንግዲህ ለክለብና ለሀገርና ማለት በ41 ዓመት እዚህ ጋር መገኘት በራሱ እውነቱን ለመናገር ትልቅ ነገር ነው። ትልቅ ስኬት ነው ማለት ምን ያህል እንደሰራበት የሱን ያው ያለውን ኮንሲስተንት ዩናይትድ እንዳታደንቀው አያደርግም። እውነቱን ለመናገር ምንም ጥያቄ የለውም። ምናልባት እንግዲህ ያማል ያው ከሜዳ ውጭ ያለውን ነገር ያስተካክል የሚል ብዙ እንትን ይበዛበታል። ያው እዛ ላይ የእድሜ ጉዳይ የእድሜ ጉዳይ ነው። እርግጥ ልጅም ነው ምናልባት የማቹሪቲ ነገሮች ያስተካክል። እኔ ግን ይቅርታ አድርግልኝና ልክ ነሽ ሌጀንድ ነው ግን ውድ ቢናይስ ሜሲ ነው የሱ ሞዴል ቢባል አጫዋቱ ስታይሉ ብዙ ነገር ስታዩ ላሚን ያማል ቬሪ ስኪልፉል ነው። ሮናልዶ ደግሞ በተፈጥሮ የነበረው ነገር በትሬኒንግ ነው ዴቨሎፕ ያደረገው። በጣም ሃርድ ወርከር ነው። ገብቷል ምን ይሄ ትንሹ ልጅ ግን ሃርድ ወርከር ነገር አለ የታደለ ነገር ነው። ግን ወደፊቱ ኮንሲስተንሲ ኖሮት እንዲቀጥል በቃ በቲም በአማካሪ በአሰልጣኝ በብዙ ነገር ኪፕ አፕ የምታደርገው ነገር አለ። ሰው ላሚን ያማል ካጫወቱም ጀምሮ ሊዮኔል ሜሲን አይደርስም እሱ ጋር ካይንድ ኦፍ ይመስላል። ይሄ እንዳልኩ ብዙ በትሬኒንግ እና በጥረት የተገኘ ነው ከሚለው ጋር አዛምጄ ነው። ይሄ ዓለም ዋንጫ ያው ሮናልዶን ጨምሮ ኔማርን በቃ በኳስ ኔማር አዝናንቶኛል በደንብ እውነተኛውን ብራዚል እንደወድ ያኔ ወደው ነበር። ያው ነው ብራዚል ከኔማር በፊት አይደለም እንዴ ብራዚል አይደለም ኖ የኔማር አጫወት አሁን እኮ ብራዚል አውሮፓ ነች። አንድ የአውሮፓ ሀገር ብለሽ ጥረት እንጂ እኔ እንደ ብራዚል በአውሮፓ ተሸኘ ሙሉ ለሙሉ ተሸፍናለች የሚል እምነት አለ። ለምን ባለ እድሜያቸው አሁን ታዳጊ ልጆች ምናምን ቶሎ ብሎ ወደ አውሮፓ እየሄዱ ለብሔራዊ ቡድን ሲጠሩ ያንን ሀሳብ ይዘው ነው የሚመጡት። እነሱ ጋር የነበረውን ነገር አሳድገውት አይመጡም። እነሱ ጋር የነበረው ነገር ጠፍቶ ስለሚመጣ ኔማርን በእንደዚህ አይነት ሁኔታ ማጣት ያማል ነው ማለት ነው። ግን ያው መምጣቱ ራሱ እኮ አስገራሚ ነው አይደል? እንደ ካርሊቶ በህዝብና በሚዲያ ተጽዕኖ እንጂ እውነት ለመናገር ያው ፊት አልነበረም። ከጉዳት ጋር ሆኖ ነው የመጣው። ያው እርግጥ ያሳዝን ነበረ ጨዋታው። እንደውም አንድ እንትን እያየሁኝ ያው ትላንት ኔማርን ሸኘን አለ። ልክ ትላንት የፖርቹጋል እና የስፔን እንትን ሲያልቅ ዛሬ ሮናልዶ ነገ ብሎ ሜሲ ነው እንዴ? ግን ያው ኔማር በጣም ያሳዝን ነበር። ሲያለቅሱ በአጠቃላይ አይደል ብራዚል እና ኖርዌይ እሱ ላይ አንድ ነገር በሉ ብራዚል ስለ ብራዚል ካነሳን ማልቁ ብዙ ነገሮች አሉ። ሰው የእናንተንም ሰዓት ላለመሻማት እንደው አጠራ አድርገን ለማቅረብ ብንሞክር እኔ ዓለም ዋንጫን ማየት የጀመርኩት ከልጅነቴ በ1982 ነው። 1982 ስፔን ተካሂዶ ጣሊያን የበላው ዋንጫ ማለት ነው። ጣሊያን ሲበላ ያኔ አርጀንቲና ማነው ብራዚል የመረጠው ቡድን አንድ ተከላካይ ብቻ ነው የመረጠው። አንድ ተከላካይ በጠቅላላ ሚድፊልዶችን ነው የመረጠው። which is ምንድነው ኳሱን አንድ እርምጃ ለማራመድ ይሄ ከመከላከል ሲስተም ወጥቶ ሚድፊልድ የሆኑትን ተጫዋቾች ኳስ ጀማሪ እንዲሆኑ ታደርጋቸዋል። በዓለም ላይ የኳስ ውበት የታየው ያኔ ነው 1980 የብራዚል ቡድን አሜዚንግ አጫዋታቸውን እያንዳንዱ ስልት ስታይ የሚገርም ነበር። ነገር ግን ዲፌንስ ስትሆን የምታውቃቸው ብዙ ነገሮች አሉ። ስኪል ብቻ አይደለም። ኦፍሳይድ ሲስተም ለመስራት ተጫዋች ማርክ ማድረግ እዚህ ላይ ስህተት ሰሩና ፓውሎ ሮሲ የሚባል ተጫዋች ሃትሪክ ሰራባቸው። 3 ጎል አገባባቸውና ከውድድር ወጡ። ዓለም ዋንጫ ሲያልቅ ጋዜጠኞች ይሰባሰቡና የትኛው ቲም ነበር ጥሩ በሚል ደግሞ ቮት ያደርጋሉ። 75% ብራዚል ነበር አንደኛ የተባለው በዛን ጊዜ። ምንድነው ሁሉም የሚድፊልድ ተጫዋቾች ስለነበሩ በቃ የጅፎሪ ኳስ አይወጣም። ኳሱን በስነ ስርዓት በረኛውም ዲፌንሱም በስነ ስርዓት ኳሱን ይዘው ከሚድፊልዱ ጋር ተጫውተው ፊት ነው የሚሄዱት። ፊት ያሉት ተጫዋቾች በጣም የሚገርሙ ነበሩ። እነ ፓውሎ ዚዶሮ እነ ኤደር ዚኮ ሚድፊልድ አለ ፓውሎ ሮበርቶ ፋልካኦ ሴሬዞ እነዚህ
ሴሬዞን አሁን ብትወስደው ለብራዚል ቡድን ከዲፌንሶች ፊት ነው የሚጫወተው። ጣሊያን ሮማ ለሚባል ክለብ ሚድፊልድ ነው። ሚድፊልድ ጌም ሜከር በጣም ኃይለኛ ነበር። ሶ እነዛን ሁሉ አምጥቶ ዲፌንስ አድርጎ ነው ውበቱን የጨመረው የእግር ኳስ ነው። ስለዚህ እኛ ማይንድ ውስጥ ያለው ያ ውበት ነው። ያን አጫወት ለምደሽ ከትንሽ ጊዜ በኋላ ደግሞ ሮናልዲኖ መጣ። ሮናልዶ ሉዊስ ናዛሪዮ ዓለምን ያስደነቀ። ስለሱ እኔ ተናግሬ አልጨርስም። ግጭት ባስተናግድ ኖሮ መኝኝ ማንም ኳስ ተጫዋች አጥቂ የሚጫወት የሱን አይል ሻይን የሚያደርግ ማንም አይኖርም ነበር። በጣም ተደጋጋሚ ጉዳቶችን አስተናግዷል። በቃ አጭር ነገር ብነግርሽ አንደርስታንድ የምታደርጊ ባርሴሎና ተጫውቷል፣ ሪያል ማድሪድ ሁለቱ የስፔን ኃይለኛ ቡድኖች ናቸው። ጣሊያን ለኢንተር ሚላን እና ለኤሲ ሚላን ተጫውቷል። የጣሊያን ኃይለኛ ቡድን የምትላቸው እነዚህ ሁለቱ ናቸው። እነዚህ ቦታዎች ገብቶ በብቃት የተጫወተ ተጫዋች እሱ ነው። ሮናልዲኖ ነው ሰደው ሮናልዲኖ ዓለምን ያስደነቀ ተጫዋች በ26 ዓመቱ ከዓለም ዋንጫ ወጣ። እጅግ ያሳዝናል። 26 ዓመት ትወጣለህ። እንደውም ለሌሎች እኮ መጀመሪያ ያሳዝናል። ያን ሁሉ ታለንት ይዞ ገብቷል። ስለዚህ የብራዚል ነገር ካነሳን ስለማልቅ አጠራጠር እናደርግ እና ኔይማር ሲመጣ ኔይማር አንዴ አይደለም 3-4 ባላንዶር መብላት የነበረበት ተጫዋች ነው። ትልቁ ነገር ልክ ከባርሳ ሲወጣ ካሪየርን ትቶ ነው የወጣው። በቃ አሁን እዚህ ጋር የምትመርጠው ነገር አለ። ካሪየር ይበልጣል ወይስ ደግሞ ኦፈር የተደረገው 200 ምናምን ሚሊዮን ያለው አይኑን አላሽም በዛ እድሜው። ሌሎች ተጫዋቾች ደግሞ ወይ ሮናልዶን ትልቁም ቢሆን ማን ነው በጠይቀው ካሪየር ይበልጣል ሊል ይችላል። ያው ደግሞ ተስዋራው ይሄንን ነው የምፈልገው ካለ ምርጫው ነው። ሶ ያንን ፉትቦል አይተን መተን አሁን ያለው የብራዚል ቡድን ስታየው እኔ ከማንም ቡድን ጋር ላወዳደረው አልችልም። በጣም የወረደ ቡድን ነው። ለነገሩ ብራዚል ከወረደ ቆየ 7 ጀርመን ያገባበት ጊዜ በሜዳው በሜዳው 2014 ኳስ አዘጋጅታ 7 ከገባበት በቃ የሆነ የተበላሸ ሲስተም አለ። ሲስተሙን ነው ፕሮባብሊ ተጫዋቾች ሊኖሩ ይችላሉ። ሲስተሙ ግን ሰማው ተናግቷል። ስለዚህ እሱን ማስተካከል ነው የሚሻለው እንጂ ስለ ቲሙ ማውራት ወንድሜ እኔ አልችልም። ኖርዌይን እና ብራዚል በጣም ባልተጠበቀ ሁኔታ ስለሆነ ነው የተቀያየሩ ይመስላል። ከዛ ውጪ እኔ የብራዚል ቅድም ያነሳው በሃይላይቶች በምን አይቼዋለሁ። የቴሌ ሳንታና ቡድን የ1982ቱ ሁልጊዜ እንደ ታሪክ የሚነሳው ለጥሩ እግር ኳስ ያ ቡድን ነው እና ያን ካልቸር ትተውታል። እኔ 1994 አሁን ባለኝ ግንዛቤም ባይሆን አስታውሳለሁ ሻምፒዮን ሲሆኑ ሮማሪዮን የነበረው ኮከብ በየአመቱ አንዳንድ ኮከብ ይዘው ይመጣሉ። 98 ሮናልዶን ይዘው መጡ፣ አልተሳካም። 2002 ላይ ሶስቱ አሮች ሮናልዶ፣ ሪቫልዶ፣ ሮናልዲኖ በእነሱ ነው ሻምፒዮን የሆኑት። ከዛም በኋላ ባሉትም አመታት አሁን ኔይማር መጣ፣ አላገኘም። እንዲህ ኮከቦችን ይዘው ይመጣሉ እንጂ ይሄ የሚወራለት ብራዚል የምናውቀው በቴሌ ሳንታና ዘመን የነበረው ተጋጣሚን በደንብ ዶሚኔት አድርጎ ቅድም እንዳነሳው አንድ ተከላካይ ብቻ መርጦ ሁሉንም አማካይ ሲያደርግ እኮ ይሄ የሰውየውን የኳስ አረዳዱን ነው የሚነግረን እኮ። በቃ ኳስን ለተጋጣሚ አልሰጥም ነው። ሚድፊልዶችን ብቻ ሰብስቦ ያን የመሰለ ታሪካዊ ቡድን ገንብቶ ግን ከነ ስኮላሪ በላይ ያ ቲም ይነሳል። አሁንም በውብ አጨዋወቱና ብራዚል ሙሉ ለሙሉ ብራዚል ከሚለው ይሄ የድሮ ነገራቸው ነው እንጂ እኛ አይምሯችን ላይ ያለው ካጨዋወት አንጻር ኮምፕሊትሊ ወጥተዋል። አውሮፓን ብንሄድ ወይ እንደነ ስፔን ወይ እንደነ ፖርቹጋልም አይደለም ተጫዋቾችን እያመረቱ ያለው በሌላ ይሄ የእንግሊዝ አይነት የድሮ የእንግሊዝም ያሁኑ ሳይሆን የድሮውን የእንግሊዝ አይነት ተጫዋቾች ነው የበዙት። 94ም ሻምፒዮን ሲሆን አማካይ ክፍል ላይ እነ ዱንጋ ናቸው የነበሩት፣ እነ ሲልቫ ናቸው የነበሩት በጣም ጉልበተኞች አግሬሲቭ። 2002ም እነ ጂልቤርቶ ሲልቫ ምናምን እነ ክሌበርሰን ክሬቲቭ አማካይ አሁን በስፔን ውስጥ እንደምናነሳቸው ወይ በፈረንሳይ ውስጥ እንደምናነሳቸው ፖርቹጋል ላይ እንደምናነሳው የላትም ለዘመናት። እና ይሄ ቅድም እንዳነሳው ከሲስተም ጋር ነው የሚያያዘው፣ ከጨዋታ ካልቸር ጋር ነው የሚያያዘው። ስፔን መቼም የነ ፔድሪን አይነት ጄኔሬሽን የሚያመጣው የነ ያማልን አይነት ጄኔሬሽን ይፈጥራል፣ ሲስተሙ ራሱ ይፈጥራል። እና ብራዚል የእግር ኳስ ባህሏን ጠቅልላ ለአውሮፓ ሽጣ በሌላ ዓለም ውስጥ ያለች ሀገር ናት ከእግር ኳስ አንጻር አሁንና
በየጊዜው ኮከቦችን ይፈጥራሉ እነዛ ኮከቦች በግላቸው ዋንጫ ያመጡላቸዋል እንጂ እንደ ቡድን እኔ የብራዚል ብሔራዊ ቡድን የማስታውሰው ጨዋታ አይምሮዬ ላይ የለም 1998 እኮ ፋይናል ሲደርሱ መድረስ የነበረበት የነ ራይካርድ ቡድን የነበረው የነ ሆላንድ የነ ዴኒስ ቤርካምፕ ቡድን ማለፍ የነበረበት በፔናልቲ ነው እዛኔም ፋይናል እስኪሄዱ ሮናልዶ ነው ተሸክሟቸው ሄደው ከነ ጉዳቱና የቲም ወርክ ላይ ይሄ የእግር ኳስን ይሄ እንደ ድሮ ዶሚኔት አድርጎ የመጫወትን ነገር ኮምፕሊትሊ ተተውታልና ለአውሮፓ እግር ኳስ የሚሆነውን ጉልበተኛ አሁን ጊማሬሽ ናቸው የቡድኑ ወሳኝ ተጫዋቾች ሪጎሬ መቸው ነው በጣም ነው እንትን አሁን ድሮ እነ ሶቅራጠስ እነዚህ ምናምን ብለህ አሁን አውርደህ ወደዚህ ስታመጣው በኳሊቲ ደረጃ ምን ያህል ጥራታቸው በጣም ዝቅ ያሉ በተለይ አማካይ ተጫዋቾችን እያፈሩ እንደሆነ ነው የታዘብኩት ኖርዌይስ እግረ መንገድን ኖርዌይ ነው ተጋጣሚው ከነበር አሁን ትላንት ተገልብጧል ትላንትና አሁን ኖርዌይ በቀይ ማሊያ ብራዚል መስሎ ነው የገጠመው ኦኬ ማሊያ ተቀያይሮ ነው የሚመስለው ኖርዌይ አሁን የተቀዳ ጨዋታ ነው እጅግ በጣም ዝግ ባለ ኳስ ቁጥጥር በጣም ብዙ ሆነው በትግስት 90 ደቂቃ ሙሉ አንድ አይነት እየተራመዱ እነ ቪኒሺየስን ከጨዋታ ውጭ በዛ ጨዋታ ላይ እኮ ቪኒሺየስ አለ ማርቲኔሊ አለ በዚህ በኩል የቦርንማውዙ ልጅ አለ አራት አጥቂዎች ነው ያሉት እኮ ነገር ግን ምንም ሳይሰሩ እንዲወጡ ነው ያረጋዋቸው ያለ ኳስ ብዙ እንዲሮጡ ነው ያረጋዋቸውና የኖርዌይ ብሔራዊ ቡድን እኔ በዚህ ዓለም ዋንጫው ከጠበቅኩት በላይ በጣም እንደ ቡድን የሚገርም ጨዋታ የሚጫወት ይሄ ሞደርን ፉትቦልን በኳስ ቁጥጥር ላይ እንዴት መሄድ እንዳለብን በደንብ እያሳየ ያለ ብሔራዊ ቡድን ነውና በጣም ጥሩ ቡድን ነው ቀጣይ ተጋጣሚዋ እንግሊዝ ነች ኖርዌይ የምታገኘው ከእንግሊዝ ጋር ከባድ ነው ለእንግሊዝ ከባድ አይሆንም በጣም ከባድ ነው ምንም አትስጊ ባይሆን ግን የቦኬን ሀሳብ ልጠይቀው እዚህ ላይ ማሱ በቃ ደውደ ዘግቶታል ያው ፕሬዚዳንት ዶናልድ ትራምፕ እንግዲህ ደውለው ቀይ ካርዱን ላይ ያስነሳሉ ግን ቀደም ስለ ፓወር ስናወራ ነበር ሮናልዶ ፓወር አለው ኮቹ ፓወር አለው ስንል ነበር በነገርሽ ላይ ዶናልድ ትራምፕ የአሜሪካን ተጫዋች ሬድ ካርድ አስነሳ እንጂ የሮናልዶንም አስነስቶለታል ሮናልዶ ዓለም ዋንጫ ከመጀመሩ በፊት ዋይት ሃውስ ሲገባ ሬድ ካርድ ነበረበት እሱን የዋይት ሃውስ ግብዣ ያቺ ግብዣ ያችን የሬድ ካርድ ያሰረዘለት ዶናልድ ትራምፕ ነው ለምን ውድድሩ እንዲደም ከኳስ ጨዋታ ባሻገር ነው እሱ ከኢንፋንቲኖ ጋር በጣም ያው ተኛቸው ያው ምን መሰለሽ አሁን ከሰዎች ጋር ብዙ ስለ ኳስ ብታወሪ ብዙ ነገር አለው ፖለቲካ አለው ፖለቲካና ኳስ አብሮ አይሄድም ልትኝ አትችይ አለው ሰማው ሶ የሚያዝበት ብዙ ነገር ስላለ just give and take ነው ሲሆን ነገር በቃ ኮምፕሮማይዝ ታደርጋለህ ትተዋለህ እንጂ አንድ ነገር ሲሪየስ ይዛት ትሟገትበትም ገባ ምንድነው ለዚህ የሚያመጣው ጥቅም ጉዳቱስ ምንድነው ታቻችለውና ህዝብ ተጠቃሚ የሚሆንበት ስንትና ስንት ዓለም ህዝብ እኮ በጉጉት የሚጠብቀው ነው በአራት አመት እኮ አንዴ ነው እንዲህ አይነት ነገር ያለው ኦሎምፒክና ዓለም ዋንጫን የተለየ የሚያደርጋቸው ለዚህ ነው የዓለም ህዝብ ያለውን ካልቸር ይዞ ይመጣል እውድ ቢን አሁን የኢትዮጵያ ቡድን አልፎ ጎል አግብተው እስክስታ ቢመቱ ብትይ ደስ አይልም ካልቸር ነው አረጉራት ነው ጨምረው እውድ አየምረን እኮ ነው ብሔረሰቦች ያሉባት ሀገር ነች ካልቸር ነው ይደሰታል ከቨርዲን ተመልከት ከቨርዲን የት ካርታ ላይ እንዳለ ማቅ በጣም ብዙ ዓለም ዝባል ከቨርዲ የታወቀችው አርጀንቲናን ቻሌንጅ ባደረገችበት ትልቅ ውድድር ነው አስጨንቃ ጌሙ ካውንት ብታደርገው የነሱ ይበልጣል በጣም ረሽ አርገው ነው የተጫወቱት ግን ምንድነው ያው በሳሉ ሜሲ ስለነበረ አንድ ኳስ ጎል አገባ አንድ ጎል አሲስት አደረገ ያው አሲስት ከኮርነር ይቆጠራል በሴም ቲም ማርቲኔሊ የዩናይትድ ሰክስቃ ለሜሲ የሰጠችው በእነሱ ብልጠት ተወጡት እንጂ እንደ ቲም ስታየው ቶታሊ ከቨርዲ በጣም ነበር ያስገረሙ በረኛ ዳኑ ኳስ አንድ ኳስ ሊያሸፍን ቆሞ አይታል ሲያደረደር መሲ ኳሱ ጋር ቆሟል ቅጣት ምትሊመታ ከዳኛው ጋር እያወራ ነው መምታት ትችላለህ ሲለው ከርቭ ሲያረግለት እየሮጠ ሄዷል በ40 አመቱ
በረኛው 40 ዓመቱ ነው። ምን አለ 30 በመሆን ባልሆነ አልኩ። ምክንያቱም የዓለም ገበያ ሁሉ እሱ ላይ ነበር የሚሆነው። አሁን ትንሽ ገብቷል። ስለዚህ ያው የዓለም ነገር ጊቭ ኤንድ ቴክ ነው። ደግሞ የዓለም ዋንጫ ድምቀቶች ናቸው። አሁን እነ ሮናልዶ ይጠበቃሉ፣ እነ መሲ ይጠበቃሉ። እርግጠኛ ሆነሽ የምታዩት ትናንትና ራሱ ጭማሪው ደቂቃ 8 ደቂቃ ነበር አይደል? ተጨመረ። ከዛ በኋላ ስንት ደቂቃ ተጨመረ? ሲጠብቃቸው ነበር። አረ ንፋው ሲት በፍጹም አንቶኒ ቴይለር ቦክስ ውስጥ ሁሉ ጠብቋቸው ሲልቫ ነው አንድ ሄዲንግ ኳስ እንትን ብሎ ሮድሪ አንጎል አደረገው። አጭር ባቶን ታገባው ነበር ነው ያለው በአማርኛ። ግን እዚህ አሁን የሬድ ካርዱ ጉዳይ ላይ አሁን ግን ፊፋ ታማኒነቱን ያጣል። ይሄ ከህግ ከማስከበር አንፃር ለ1998 እኮ ዚዳን ከሳውዲ አረቢያ ጋር ሲጮቱ በቀይ ካርድ ወጥቶ 3 ጨዋታ ቀጥታ ነው የተቀጣው። ነገር ግን የውድድሩ ኮከብ ተጫዋች የነበረው ዚዳን ነው። መጥቶ ኖካውቶቹ ላይ ጎል እያስቆጠረ ፋይናሉም ላይ ጎል አስቆጠረና ኮከብ ሆነና እንዲህ አይነት ኮከቦችን ለመጠበቅ ሲባል እነዚህ ሎስ ኦፍ ዘ ጌም የሚባሉ ህጉን ተንተርሰው የሚመጡ ቅጣቶች መጽናት አለባቸው ብዬ አምናለሁ። ነገር ግን በቪዲዮ ኤቪደንስ ቀርቦ የማይሆን ነገር ከሆነ ወይም ቅጣቱ የተጋነነ ከሆነ ማሻሻያ ቢደረግ ችግር የለውም። ግን ቀጥታ እንደዚህ የአንድ ሀገር ፕሬዝዳንት ኢንተርፊር አድርጎ እንትን የሚያረግ ከሆነ ነገ የአውሮፓ ዋንጫ ላይ ላለመደገሙ የአፍሪካ ዋንጫ ላይ ላለመደገሙ የውስጥ ሊጎችም ላይ ተጽዕኖ ሊኖረው ይችላል እና እግር ኳስ እስከዛሬም ተጠብቆ የቆየው የራሱ ህጎች ስላሉት ነው። ምንም ይሄ ከሃይማኖት ከዘር ከምን የጸዳውም ለዛ ነው ራሱን የሚከላከልበት ህግ አለውና ያቺ ባውንደሪ ባትጣስ እኔ ደስ ይለኛል። ወደፊቱም ይሄ ጥሩ አሁን የዓለም ዋንጫ በዚህ መልኩ ተዘጋጅቶ የቪዛው ኬዝ አለ ብዙ ጥያቄ የተነሳበት እንደገና ደግሞ ይሄ ሲጨመር ለኢሜጁ ጥሩ አይመጣም ለዓለም ዋንጫና ፈጣሪ ማየኮ ቀጣት እኮ እውነቱን እኮ ነው ማለት እውነት ነው። ቤልጂየም አይቀርም ማንም ቤልጂየም ለአሜሪካ ነው እስከ ፔናልቲ ሊደርሱ ይችላሉ። በፔናልቲም ቢሆን ያልፋሉ ብዬ ነበር። ብዙ የተገመተው ግን ፈጣሪ ያያል። እውነት እንዴ ይመስልሻል? ለዛ ነው እኮ ፈጣሪ ነው ሁሉንም የሚያሸንፈው። እድሉን ያገኘ ፈጣሪ ደግሞ ዋጋውን ሰጠው። በዓለም ህዝብ ፊት አዋረደው። ያ ነው እግር ኳስ የምትወደውን እግር ኳስ እንድትጠላ የሚያደርጉ እንደዚህ አይነት አሰራሮች አንጎልሽን ነው የሚያዞሩት። የአፍሪካ ኩራት ከምላቸው አገራት አንዷ ግብጽ ናት። አሁን ግብጽ የተሻለውን ግብጽ ከጨዋታ ወደ ጨዋታ እያየን ነው የመጣ ነው። ሳላም ልክ እንደነ ሮናልዶ እንደነ መሲ ካሁን በኋላ እናየዋለን ወይ ምናምን የሚባለው እንደዚህ አይነት ነገር ስላለ የሚችሉትን ነገር አድርገው የተሻለውን ግብጽ እናያለን የሚል እምነት አለኝ። መኮንታው ወደ አንተ ፓስ አድርጌያለሁ። አይ ጥሩ ሰው ተስፋ ጥሩ ተስፋ ማድረግ ጥሩ ለኔ ደግሞ ከግብጽ የተሻለ ሞሮኮ እድላላት እንደ ቲምም ስታየው ኳስ መሰረታቸውን አያያዛቸውን ለአውሮፓ የሚቀርቡ ስለሆኑ አጫዋታቸው ስታይላቸው ብዙ ነገራቸው ከነሱ ጋር የተያያዘ የዛሬ 4 ዓመት ታስታውስ እንደሆነ ፖርቹጋልን ከውድድር ያስወጣ ሞሮኮ፣ ስፔንን ከውድድር ያስወጣ ሞሮኮ እዛው አካባቢ ስለሆኑ ማለት ነው። ሶ እንደኔ ሞር ቻንስ አለው። ግን አጋጣሚ ሆኖ የደረሰው ቡድን ለዋንጫ ያው ከሚያልፍ ከነሱ ቡድን አቤት ፈረንሳይ ስለደረሰው ነው። ፈረንሳይ ባይደርሰው ኦል ዘ ዌይ ይሄዳሉ ብዬ ለማገት ልችል ነበር። እኔ ግን አሁን የተነሳው በግብጽ ጉዳይ ነው። የግብጽን አሁን ሞሮኮን አትንካብ እሱ ደርሳል። ግብጽ እንግዲህ እንዳልኩ 90 ኳስን ጨዋታ የተለየም ያደርገው ለዚህ ነው። ከ90 ደቂቃ በፊት ውጤቱን ይሄ ነው ብለ 100% መናገር አትችልም። ሜዳ ውስጥ ሰማው ስትገባ የሚፈጠሩ ነገሮች ኮች አይደል እንዴ በቃ አንተ ይዘህ የመጣው ሲስተም ያዋጣኛል ብለ እስኪ ይዘህ የመጣው ሲስተም የዛኛው ቡድን ኮች ደግሞ አንተን አድቫንቴጅ የሚወስድበትን ሲስተም ይዘህ ይመጣና ይበልጣል። ሲበልጥ ወደ ሌላ ለመቀየር ነው የምትሄደው። ሶ ምን ኤግዛክትሊ ሃፕን እንደሚያደርግ መናገር ባይቻልም
መልካም እድል እንዲገጥማችሁ እመኛለሁ። ግብጽ አሸነፈች ማለት ለአፍሪካ ኩራት ብታሸንፍ እጅግ ደስ ይለኛል። ያው እንግዲህ አለ ነገር ንጉስ አለ ጽፎች ንጉስ አለ ንጉስ ስለ ንጉሱ እንደው ማጠቃላይ 30 ሰከንድ ብዙም ላለ ችግር የለም። ንጉሱ ሜሲ ምን መሰለ እጅግ የተለየ ኳስ ተጫዋች የሚያደርገው ብዙ ነገር አለ። 8 ባላንዶር በዓለም ላይ የበላ የለም። 2 ጊዜ በዓለም ዋንጫ ኮከብ የተባለ ገብቷል። ቻምፒየንስ ሊግ ያለ በቃ በኳስ ጨዋታ ያላደረገው ነገር የለም። ሜሲ የተለየ የሚያደርገው ታለንቱ ሲፈጠር የተሰጠው ነው ተብለው ብዙ ሰው ያምናል። እንግዲህ ሲፈጠር ለአንዱ ጥሩ ለአንዱ መጥፎ አይሰጥም። ያለህን ነገር ዴቨሎፕ ማድረግ ትክክል። እኔም በሱ ነው በቃ ዴቨሎፕ አድርጓል። 13 ዓመቱ ነው ከሀገሩ ሲወጣ እንዳልኩ ያ በሽታው ነበረው የሚለው መርፌውን አፎርድ ማድረግ አልቻሉም። ዜኔ ባርሴሎና ቡድን ወስዶ ተንከባክቦ ወደዛ ደርስ። ግን ድሪብል ሲያደርግ ከልጅነቱ የተለየ ኳስ ተጫዋች እንደሆነ ያስታውቃል። በዓለም ላይ ሲመጣ ደግሞ ደስ የሚል ከባህሪ ጭምር ነው። ራሱን አኮራም። ማንም ሜሲ ይበልጣል ሲሉት ከኔ ይበልጣሉ ሮናልዶ ይበልጠኛል ይላል። ሁሉ ጊዜ ያላለበት ጊዜ አልነበረ። ገብቷል። ምን ሪስፔክት ታደርገዋለህ። ሪስፔክት እንድታረገው የሚያረግ አጨዋወቱ ባህሪው። በዚህ ላይ በውጤትም ስትለካ ውጤት አምጥቷል። ቅድም ብለህዋል እኮ ሜሲ ያላረገው ነገር አልነበረም። ዓለም ዋንጫ ይጎለው ነበር የዛሬ 4 ዓመት አሳካ። ስለዚህ ከእንግዲህ እኔ ማንም በላ አልበላ ንጉሱ የሚገባው ያድርገዋል። እኔ በግብጽና በአርጀንቲና ጨዋታ ላይ ይሄ በአፍሪካዊነት ስሜት በደንብ ከግብጽ ሞሮኮ ነው የሚቀርበኝ እና ሞሮኮ ፈረንሳይን ቢጥል ነው የምደሰተው ግብጽ አርጀንቲናን ከሚጥል። ምንም ጥቁር የሌለበት የአርጀንቲና ደጋፊ ነኝ እኔ። አሁን ከእንትን ሲጫወት ከግብጽ ይሄ ተቀናቃኝነቱ እኔ እግር ኳስም ተጫዋች ስለሆንኩኝ በእኛ ሪጅኑ ላይ በነበራቸው የበላይነትም ተደጋጋሚ ደግሞ በታሪክም ብዙ ጎል ያገቡብን ስለነበር ምናምን በዛ ስሜት ነው ያውን ግብጽን እንትን ማልደግ በቃ አፍሪካ አይመስሉኝ። ጥላቻ ጥላቻ ሳይሆን አለ ይሄ የእግር ኳሱ እኛ ላይ ያላቸው የበላይነት 8 ጎል 6 ጎል ስለሚያገቡ አሁን ባለፈው የውበቱ አባተ ቡድን እዛ ማላይ ላይ ለአፍሪካ ዋንጫ ማጣሪያ 2-0 ስናሸንፋቸው በኢትዮጵያ ብሔራዊ ቡድን በታሪኬ እንደዛን ቀን ተደስቼ አላውቅም። በአቡበከር ጎል በጣም ነው የተደሰትኩትና በዚህኛውም ጨዋታ ላይ ይሄ የግል ሐሳቤ እንደሆነ ግን ሜዳ ላይ ግን ከሚታየው ነገር አንፃር ያሁኑ የግብጽ ብሔራዊ ቡድን እኔ አርጀንቲናን ጥሎ ያልፋል ብዬ የማምንበት ነገር የለም። የአርጀንቲና ኦፍ ኮርስ በኬፕ ቨርድ በጣም ተፈትናለች። ነገር ግን እዚህኛው ጨዋታ ላይ ሲሆን በዛ አይነት ስሜት ይመጣሉ ብዬ አላስብም። ትንሽ ከስነ ልቦናም አንፃር ከኬፕ ቨርድ ለግብጽ የሚሰጡት ነገር ከፍ ይላል። እነ ሳላ እነ ማርሙሽ አሉና ከዚህ አንፃር ይሄንን ጨዋታ እኔ አርጀንቲና ማለት በደንብ አድርጋ አሸንፋ ታልፋለች ብዬ ነው የማስበው። እኔ በደንብ ለኤልመንዲ ልክ ነው። ምንም ግን እኔ ግብጽ ከእኛ ላይ በምታደርገው ሲጀመር ከዛ ወደ ስቴዲየም ስገቢ የሚደረግብሽ ተጽዕኖ ሁሉ አለ። ከዛ አልፎ ተርፎ አሰልጣኞቻችን አየሩ ነው ምናምኑ ነው ይላል። ሁሉም እያሉ 6 እና 8 እየገባባቸው ነው የሚመጡት። ግን እኔ እንደ አፍሪካ ደግሞ ኮታ እየተጨመረ መጥቶ የዓለም ዋንጫን ብናገኝ ምናምን ብዬ ከማስባቸው ሞሮኮን የማልነካው ነው ብያለሁ። አንዷ ደግሞ ግብጽ ስለሆነች ግብጽ ብታሸንፍ ንጉሱም በተራው ቢያለቅስ ሳላ ከሚያለቅስ ደስ ይለኛል። በነገር ላይ አጋጣሚ ስለጀመርከው መዝለል የሌለብን ጉዳይ ነው ብዬ ነውና ሞሮኮ ስትሄድ ሞሮኮ በጋሽ ይድነቃቸው ተሰማ ስም የተሰየመ ስቴዲየም አለ። ምክንያቱም ጋሽ ይድነቃቸው ተሰማ ከአፍሪካ ሪፕሬዘንት የሚያደርገው 2 ሀገር ብቻ ነበር። ተሟግቶ 3 ሆነ። ከዛን ዛሬ 10 ላይ ደርሰናል እና መጀመሪያ የተዘራው ዘር ነው እዚህ ጋር ሊደርስ የቻለው። ስለዚህ ትልቅ ክሬዲት አላቸው ክቡር አቶ ይድነቃቸው ተሰማ። የሳቸው ፍሬ አፍርተው ቢያዩ ደስ ይል ነበር። ግን ያው ለልጆቻቸው አሉ የልጅ ልጆች አሉ ያሉ ጥሩ ስትሰራ
ታየዋለህ። ስለዚህ ምንም አብዛኛው ሞሮኮ ለኛ ብሔራዊ ቡድናችን ጨዋታ ሲኖረው ብዙ ሜዳዎችን በመተባበር የሆቴሎች ለውለታቸውም ሲባል ፈረንሳይ እንደገና በክቡር ይድነቃቸው ተሰማ ስም መኮንን እንዳለው ትልቅ ስቴዲየም አለ አገራችን ላይ እኮ የላቸው። ስለዚህ እንደዚህ የሀገርሽን ዜጋ የሚያከብር ሞሮኮ፣ ግብጽ ደግሞ እንግዲህ አይታወቅም ለነገሩ የሚሆነው። እንግዲህ ያው ተጠባቂው ጨዋታ ፈረንሳይ ከሞሮኮ ነው እንግዲህ ሐሙስ የሚደረገውና እንደው አንዳንድ ነገር በሉንና እንጨርሳለን። ወል ፈረንሳይ ከሞሮኮ እንዳልኩት ሞሮኮ ሌላ ቡድን ደርሶት ቢሆን ኖሮ በቃ እዚህ ደርሳል ብለህ ተሟሙተ የምትደግፈው ቡድን ይሆናል። በዚህ ዓለም ዋንጫ ከተመለከትናቸው ቡድኖች በጣም አስፈሪው ፈረንሳይ ነው። ምንም ጥያቄ በቲም ደረጃ የተሟሉ ናቸው። ሌላው ቀርቶ የሚገቡት አይደል ቤንች ላይ ያሉትን ተጫዋቾች ብታያቸው እጅግ የሚገርሙ ናቸው። ኳስ ጨዋታ ወደፊት ያሉትን ብነግር ምባፔ አለ፣ ኦሊሴ አለ፣ ደምበሌ አለ፣ ማነት እንትና ባርኮላን ብትባላለች፣ ዱዌ አለ። ዱዌ ቤንች ላይ ይሄ እንግዲህ በጣም በቃ እንደዚህ ወደፊት ብቻ የሚጫወቱትን ብታይ አንዱ ሊሰራ የማይችለው ሌላው ይሰራል። ደምበሌ ዛሬ ጥሩ ባይሆን ምባፔ ሻይን ያደርጋል። ምባፔ ጥሩ ሳይሆን ሲቀር ኦሊሴ የሚያዘጋጀው ኳስ የሚጫወተው ጨዋታ ከዚህ በመነሳት ነው ቲሙ አደገኛ ነው የምትለው እንጂ በጭፍንነት አይደለም ወይ ጎል ስለገባ አይደለም። ቲም ወርኩን፣ አጫዋውቱን፣ አጀማመሩን ስታየው የሚያስፈራ ቡድን ነው። ለዋንጫ ራሱ ይቅርታ አደረግልኝና የግል አስተያየት ያለ ተቀናቃኝ ይበላል። ግን እንዳልኩ 90 ደቂቃ ሳይሆን ኳስ ጨዋታ መገመት አዳጋች ቢሆንም ቅሉ 100% የተሟላ ቡድን ያየሁት ፈረንሳይ ነው። የአርጀንቲና ቡድን አውጣው እስቲ መሲን አውጣው ባዶነቱ ይታያል። ይሄ ግን ምባፔ ቢወጣ ደምበሌ ቢወጣ ኦሊሴ ያለ፣ ዱዌ ያለ፣ ባርኮላ አለ። እነዚህ ሁሉ ሻይን የሚያደርጉ ተጫዋቾች ስለሆኑ የመብላት እድላቸው ሰፊ ነው ላለው ጊዜውን ላሊዝ ችግር እኔ ፈረንሳይ ከስብስብ አንጻር ምንም ጥርጥር የለውም። ጄኔሬሽኑ በየጊዜው የተተካ በጣም ምርጥ ስብስብ ነው። ግን እነዚህ አሁን መኮንን የጠራቸው 4 ተጫዋቾች ዱዌ፣ ዴምቤሌ፣ ኦሊሴ እና ኤምባፔ እነዚህ በተቃራኒው ስናየው የቡድኑ ክፍተት ሊሆኑ ይችላሉ ብዬ አስባለሁ። ሞሮኮ በጣም ኳስ ተቆጣጥሮ የሚጫወት ቡድን ነው። ኳስ ተቆጣጥሮ የሚጫወት ቡድን ላይ በጣም በከፍተኛ ኦርጋናይዜሽን ነው ፕሬስ ማድረግ ያለብሽ እና ያለ ኳስ ለመሮጥ ምን ያህል ዝግጁ ናቸው እነዚህ ተጫዋቾች? ያ ክፍተት ሊሆን ይችላል ብዬ አስባለሁ ለፈረንሳይ። ሞሮኮን ስታየው እንዲህ በግል የምታወጣው ተጫዋች የለም። በጣም በህብረት ነው የሚጫወቱት። ኳሱን ተቆጣጥረው ነው የሚጫወቱት እና ይሄ እነዚህ ፊት ላይ ፍሮንት ፎሮቹ የፈረንሳይ ደካማ ጎን ሊሆኑ ይችላሉ እና ኳሱን በመቆጣጠር ረገድ ሞሮኮ ያንን ብልጫ ከወሰደ ምናልባት ይሄ አጥቂው ልጅ ሳቢሪ ነው ማነው ባለፈው ተጎድቶ ምናልባት የሱ ክፍተት ከሌለ በስተቀር የኳስ ቁጥጥሩ ላይ በደንብ ዶሚኔት ካረጉ ለፈረንሳይ በጣም ፈታኝ ይሆናል ብዬ አስባለሁ። ጨዋታው ከባድ ጨዋታ ነው የሚሆነው። በጣም የዓለም ዋንጫው የፍጻሜ ጨዋታ ቀድመን የምናይ ነው የሚመስለኝ። ቆንጆ ጨዋታ ነው። ቆንጆ ጨዋታ ነው። እንግዲህ 2022 ሰሚ ፋይናል ላይ ነው አይደል የተገናኙት? አዎ እንግዲህ ያኔም ፈረንሳይ ብታሸንፍም ስቲል አሪፍ ጨዋታ ነው። በተለያየ በሌላ ጨዋታ መንገድ ነበር። አሁን የዛኔ የሚጫወተው ሞሮኮ በጣም በሎ ብሎ ካፈክፍጎ በመልሶ ማጥቃት ነው የሚጫወተው። ይሄኛው ሞሮኮ ግን በፍጹም ኳስን ከልክሎ ነው የሚጫወተው። በጣም የተለያየ አጫወት ይዞ ነው እና ያደገውን ሞሮኮን ነው አሁን ፈረንሳይ የምትገጥመውና በጣም ፈታኝ ነው የሚሆነው። ከባድ ጨዋታ። ሞሮኮ በጣም ጥሩ ቡድን ነው። አሁን እንደ ቲም እንዴት መሰለ ወንድሜ እንዳለው ኳስ ጀምረው በስነ ስርዓት የሚጫወቱ ናቸው። ግን በኳስ ጨዋታ ምን መሰለ ሞር ኦፌንሱ ጥሩ የሆነ ቡድን ነው አሸናፊ የሚሆነው። ፕሮባብሊ ተሳስተሃል ካልከኝ ይቀበላሉ። ምክንያቱም መሰለ ዲፌንስ ላይ ፔናልቲ ሊሰጥብህ ይችላል፣ ልትገፋፋ ትችላለህ፣ ስህተት ልትሰራ ትችላለህ። አንተ የሰራውን ስህተት ግን እዛ ጋር አጥቂው የሚክስልህ ከሆነ ፓወር ያለ አንተ ነህ። ለዚህ ነው ምባፔ 2 ባገባ ደምበሌ 2 ያገባ፣ ደምበሌ 2 ባገባ ሌሎቹ ቻንስ አለ። እዚህ ግን ያን ያህል 4-5 ስህተት ልትሰራ አትችልም። ገብቷል ማለት
ኮች ስለሆንክ ፕሮባብሊ እሱ ጥሩ አድርጎ ሊመልሱ ይችላልና የኔ እምነት ምንድነው አጥቂው ጥሩ ቡድን የሆነ የብራዚል ቡድን 1970 ዓመተ ምህረቱን ብታየው እነ ፔሌ ከፊት የሚጫወቱት በጣም ጥሩ ሆኖ ነው። ዲፌንሱ ጥሩ አልነበረም፣ ግን ዲፌንሱ 2 ጎል ቢገባበት አጥቂው 4 ያገባል። ዓለም ዋንጫ ሶ አጥቂው ጥሩ የሆነ ቡድን ሞሮኮውን 9 ቁጥሩ ተጉርቶ አጥቂው ስክራፕ አጋጥ ሲወጣ ይቻላል ጥሩ ነው። ግን እንደነዚህ አስተማማኝ ነው ወይ ነው የኔ ኩዌስችን እንጂ ቲሙን አንደርስቲሜት አድርገው እንዳልሆነ እንዲታወቅ አይ ቡድንም በክለብም በትላልቅ ክለቦች በማድሪድ ፒኤስጂ የሚጫወቱ ተጫዋቾች ያሉበት ክለብ ነው። በዛ ላይ እንደ ሀገርም ሲጫወቱ እልህኞች ናቸው። አንዳንዱ ጥቁሮቹን አይተሻቸዋል፣ ሽንፈት ምንም አይመስላቸውም። እነዚህ ደግሞ አሉ ሽንፈት ያንገበገባቸዋል፣ አልሸነፍ ባይ ናቸው። እውነት ማን ቦታውን እንደሚሸፍን ነቅለ ስትሄድ አሁን ሐኪሚ ብዙ ጊዜ ኦቨርላፕ እያደረገ ሲሄድ እዚህ ጋር ክፍት ነው ታያለሽ አይደለም፣ እዚህ ጋር ሁለት ሰው አለ። እንዴት ደግሞ አንድ የሚጠልስ ተጫዋች የለም ሞሮኮ ላይ ጠልዞ ለመኮንን ብሎ የሚያቀብል የለም። እመነኛ አምጣው ነው የሚለው፣ ሁሉም ይመጣል ይቀበላል። እና በዚህ የተሻለው ሞሮኮ እኔ ውጤት ያመጣል። ሞሮኮ ለፈረንሳይ አይ ቅድም አሁን መኮንን እንዳለው ሀሳቡን ምገዛው እኔ እነዛ ኢንዲቪጁዋልስ በጣም በተደራጀ ቡድን ውስጥ ቢሆኑ ነው ልዩነታቸው በደንብ ጎልቶ የሚታየው። የፈረንሳይ ቡድን አልተደራጀም አይደለም። ትላንትና ያየነው የኖርዌይና የብራዚልን ጨዋታ አይተን እንደሆነ 4-2-4 ነው አንቸሎቲ ይዞ የመጣው። አራቱም አጥቂዎች ናቸው በክለባቸው። ማርቲኔሊ በዩ፣ ቪኒሲየስ በዩ፣ የቦርንማውዙ ልጅ በዩ፣ የመጨረሻው አጥቂ ኩኛ። እነዚህ በጣም በቃ የማጥቃት ባህሪ ያላቸው ኳሊቲያቸውም ከፍ ያለ ነው። እንደ ቡድን ግን ብራዚል ምንም ሰርቪስ ሊያደርግ አልቻለም እንደ ቡድን ለነሱ እና አሁን የፈረንሳይ አማካይ ክፍል በቹዋሜኒና ማን ነው እየተቀያየሩ አንድ ጥቁር ልጅና አንዱ ደግሞ ራቢዮት በራቢዮት ነው የሚመራው። የሞሮኮን አማካይ ክፍል ዶሚኔት ማድረግ አይችልም ብዬ ነው የማስበው። ምናልባት በትራንዚሽን እነዚህ አጥቂዎች በጣም ፈጣንም ስለሆኑ ምባፔ እንደዛ ካላገኟቸው አማካይ ክፍሉ ላይ ብልጫ መውሰድ አይችልም የአሁኑ የፈረንሳይ ብሔራዊ ቡድን የሞሮኮን። እና ያ ደግሞ እነዛ አራት ልጆች ያለ ኳስ ብዙ ከሮጡ ልክ ኖርዌይ ብራዚልን እንዳደረገችው የመሆን ነገር ይኖራልና ከዚህ አንፃር ነው እኔ የተዋሃደ ቡድን ስለሆነ ሞሮኮ አስቸጋሪ ነው የሚሆነው ለፈረንሳይ ጨዋታ። ፓራጓይ የበረኛ የነበረው በፊት ያለውን ሰምተህ ከሆነ ዓለምን ትንሽ አነጋግሯል። እና እኛ የገጠምነው ፈረንሳይን ሳይሆን አፍሪካ ነው ብሎ ነበር። ራቢዮትን ስላነሳ ነበር። ራቢዮት ብቻ ነው ፈረንሳይ ተቀበለ በሁሉም ስታይ የተሰባጠረ እንትን ያላቸው። ፈረንሳይማ ያው በዛ የታወቀች ናት። ኳስ ለማን እንደሚሆን ታወቅም። መልካም አሪፍ ነገር ነው። የሚቀጥል ነው። ለድጋሚ እንግዳ እናደርጋቸዋለን። አሪፍ ነገር ነው። በዚህ ውጤትም ከተጀመረ ለዚህ ምክንያቱም የድሮውን ከአሁኑ ጋር ያያዛ ነው። ወደፊት ምን ሊፈጠር ይችላል? ምክንያቱም ሲስተሙ ቶታሊ እየተቀየረ ነው። ኮች እንዴት እንዳየው አላውቅም። ድሮ ለምሳሌ አጥቂ ነው ስራው ማጥቃት ነው። ስሙ ራሱ እኮ ይገልጻል ማጥቃት አግባል። ይሄ ደግሞ ሚድፊልድ የሚጫወት ተጫዋች አማካይ ነው፣ አማካይ ይገልጻል። አሁን ግን አጥቂዎቹ ራሳቸው ተከላካይ ሆኑበት ዘመን ሚድፊልዶቹ ራሽ አድርገው ተወርሮ ኮርና ጋር የሚቆሙ የኳስ ጨዋታ ውበቱ ጠፋ። አንዳንድ የድሮ ተጫዋች ስጠይቃቸው ታያስታውሳል አሮን ዋች ሶከር ኤኒሞር ይለዋል። አላይም ጎልፍ ይጫወታል። ምክንያቱም ውበቱ ጠፋ። አንድ ኳስ ተጫዋች አብዶ ሰርቶ አስደንቆ 4-5 ይሄድ ነበር። ማራዶና 7 ተጫዋች አልፎ ያገባው በዓለም ዋንጫ ነው። አሁን አንድ ተጫዋች ካለፍኩ የሚቀጥለው እጅፎር ይዞ ይወጣል። ገብቷል ማለት ውበቱ ጠፋ። የሚቀጥለው ጊዜ ደግሞ ምን ክሬት እንደሚደረግ አናውቅም። የሆነ አዲስ ሲስተም ይመጣና ዓለምን ሊያስደንቅ ይችላል። አንቺ ከመዝጋትሽ በፊት ግን አሁን 2 ጎል ሜክሲኮ ከ40 ዓመት በኋላ ያን ታሪክ ይዘው መጥተው እንግሊዞች ግን አሸንፈው የወጡበትን ጨዋታ ትንሽ በይውና እንስካው። አይ ዝማሽ የእንግሊዝ ነው ምደግፍ። አይ ለምን ዝማሽ? አይ ያው እንትን ነው ጨዋታው አይደለ? ያው ሜዳውም ከባድ ነበር ለእንግሊዞች። ተጋጣሚያቸውም ያው
የሚከብዳቸው እንደሆነ ተገምቶ ነበር እውነቱን ለመናገርና ያው ቢፈተኑበትም እርግጥ ማሸነፍ ችለዋል። ቤሊንጋም በጣም ጥሩ ነበር እውነቱን ለመናገር በሁለት ደቂቃ ሁለት ጎል በሁለት ደቂቃ ሁለት ጎል። ስለዚህ እሱ ብቻ ይገልጿል ጨዋታውን አይመስልም? እሺ ተመልካቾቻችን እንግዲህ የዛሬ ቆይታችን እዚህ ጋር የሚያበቃ ይሆናል። እንግዲህ ዩቲዩብ ላይ ቪዲዮዎቻችንን ላይክ ሼር አድርጉልን። ከታች እየገባችሁ እንግዲህ ኮሜንቶችን አስቀምጡ። በቀጣይ ከፈረንሳይና ሞሮኮ ማን ያሸንፋል የሚለውንም እናመሰግናለን።